ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም ኡመታቸውን በዚህ ስነ ምግባር ለዓመታት አነጹት። አንዴ ወደ ቤታቸው ሰህል ባስተላለፈው ሐዲስ ላይ ወደ ቤታቸው አንዲት ሴት በእጇ ፈትላ ጠልፋ ረሱል እንዲለብሱት ፈልጋ ልብስ ይዛላቸው መጣች። ሚያምር ቡርዳ ልብስ ይዛ መጣች። ይዛው እንደመጣች ረሱል ሌላም አልነበራቸውም ቅያርና ውስጥ ገብተው ቀየሯት። ለብሰዋት ሲመጡ ከዛ ጨረቃ ፊታቸው ጋር ሌላ መሰሉ። ልብሷን አንድ ሰሃባ ያያት ወደዳት። ያ አላህ መልእክተኛ እንዲው ቢሰጡኝ ይችምና አላላቸው። ረሱልም ቢያቁማ ውስጥ ገቡና አውልቀው ኢሳር አወለቁና አጣጥፈው የድሮው እንደገና ልብሳቸውን ለብሰው አምጥተው ሰጠውት። ወደ ውስጥ እንደገቡ ሰሃቦች ተቆጡ። አንተ እንዴት ረሱልን ትጠይቃለህ? እምቢ ማለትን እንደማያውቁ እያወቅ የጠየካቸውን ሁሉ እንደሚሰጡ እያወቅ እንዴት ትጠይቃለህ? ላ ብለው አያውቁም። ረሱል ኖ የላቸውም። ما قال لا قط إلا في تشهده لولا التشهد لكانت لاؤه نعم. لا قبلوا ياكم التحيات لي بتشانو بلوم ياكم أشهد أن لا نلل التحيات لي نلالن أشهد أن لا يلم إله أملاك إلا الله كالله جنلال لا متلون ترمي تتقومات يتبوتان التحيات ሲቀሩ ነው። التحيات ባይኖር ኑሮ ላሁላ ነዓም ይሆን ነበር አለ ገጣሚ። ግልጽ ነው። የግድ ተሸሁዱ ላይ ሌላ ጌታ አለ አትልም ብቻ ነው። ግልጽ ነው አይደል? ረሱል ላ ያቁም እንዴት ትጠይቃቸዋለ? እምቢ እንደማይሉ እየታወቃሉት። فقال ምን አለይ ሰው እኔ እኮ ረሱል ሲለብሱት ሳይ የሳቸውን ልብስ በረከት ፈልጌ ነው ምናልባትም በሷ እከፈንበት ይሆናል አላቸው። አላማው ይሄ ነው። በቃ የሳቸውን ጀሰድ የነካ ሰውነት ፈልጋለሁ። አላህ ሁለመናቸውን በረካ አድርጎታል ለሳቸውና ለሳቸው ብቻ ሁለመናቸው በረከት ከፈኔ እንዲሆን ፈልጋለሁ ብዬ ነው አለ። ሰህል ምን ይላል ሐዲሱን የዘገበው ፈካነት ከፈነ እንዳለው ሲቀበር ይችል ለብሶ ነበር ከፈን የሆነችው ይላል። ረሱል እንዴት ልብስ አውልቀው ሙሽ የተረፈህን ቁምሳጥን ያለውን አይደለም የለበሱትን አውልቀው እንዲህ ነው ትውልዱን ተርቢያ የሰጡት ራሳቸው በላይ በማስቀደም። ጃቢር ከነብዩ ሰለላሁ ዐለይሂ ወሰለም ተወዳጅ ሰሃባ ውስጥ አንዱ ጃቢር ምን ይላል? የኸንደቅን ጉድጓድ ቁፈራ ላይ ያለን እንደምታውቁት ቁረይሾች ገጠፋንን ሌላ ጎሳዎችን ሰብስበው አህዛብ ብሎ ጠቀሰው አላህ ቁርአን ላይ ጭፍሮች ተሰብስበው እስልምናን አንዴ እናጥፋ ብለው ዘምተው ነበር። ሊመጡባቸው ሲሉ ሰልማኑል ፋሪሲ አዲስ ታክቲክ ከፋርስ አመጣ። እንቆፍረው መግቢያውን አለ መዝለል እንዳይችሉት ቁፋሮ ተጀመረ። ሰሃባው በጣም ተራበ። የምግብ እጥረት ነበር። ረሱል እንኳን ሆዳቸውን አስረው ነበር ይላል ጃቢር ሲናገር። ልክ ሳያቸው አልቻልኩም። ፍቀድልኝ ብዬ ወደ ቤቴ ተመለስኩ ምግብ ፍለጋ። ባለቤቴንም ቤት እንደደረስኩ እኔ ዛሬ ከረሱል ሰለላሁ ዐለይሂ ወሰለም ያየሁት ክስተት ትግስት የሚያሳጣ ነው። ምንም ይበላልሽ አላት። ምንም የለንም አንዲት የምትታረድ እንስሳና ያለችን ሻዒር ገብስ ብቻ ነው። እንግዲህ እሷ እንደምትሆን አርገች ስሪያት አረድኩላት። እንስሳዋን ማብሰል ጀመረች። እችንም ገብሱንም ፈጭታ ዳቦ መጋገር ጀመረች። ሊበስል ሲል ልጥራቸው አልኳት። አዋለች። ቀስ ብዬ ሄድኩና ወደ ረሱል ጠጋ ብዬ የአላህ መልእክተኛ ትንሽዬ የምትበላለች ብቻውትን መምጣት እንደማይወዱ አውቃለሁ። አንድ ሰው ይዘው ይምጡ። ደግሞ የግድ ካላችሁ ሁለቱ ናችሁ ሾለክ ብላችሁ ነው አይነት አላቸው። ረሱል ቆሙና እናንተ ሰሃቦቹ ያሉ ያን ሁላ ሰራዊት ዛሬ ምሳ ግብዣ ጃቢር ቤት ነው አሉ። ጃቢር መሬት ብትውጠው ደስታው ተሾለከና ወደ ሚስቱ አንቺ ረሱል እኮ ዛሬ ጉድ ሰሩን አለ። ይህ ሁላ ሰራዊት በምኑ ነው ምን መገበው? ተሰልፎ መጣ ሰራዊቱ። ረሱል ገቡ ሊበሉ እንዳይመስላችሁ
ሰራዊቱን እያሳለፉ ለማመገብ እሳቸውን ሚስትህ እንዳታነሳው ምድጃው ላይ ያለውን አሉት። ቀረቡ። ዳቦ ያነሳሉ፣ ስጋ ያደርጋሉ፣ ሰሃባውን በሰልፍ ያስገባሉ፣ ይሰጡታል። አያልቅም። ሙዕጂዛ አላህ እንዲከሰት አደረገ። ዛላይ ይዝቁታል፣ አያልቅም። ሰሃባው እየበላ ስቴኪኒውን እያወጣ ይወጣል። ሁሉም ሆዱ እየሞላ ብዙ ሺህ ሰራዊት። ተመልከቱ ኢሳር። ብቻዬንም አልበላ ሰሃባዬን ጥዬ ኡመቴን ትቼ አላደርገው። አላሁ አክበር። اللهم صل وسلم على ከዛም እኛ ቀረን። እኔና እሳቸው ተመገብንና ምግቡን ስናየው ከነበረበት አልጎደለም ይላል ጃብር። ያ ሁላ ሰራዊት በልቶ ከዛም ለሚስቴ ሰጧትና በይ ተመገቢ ጠጪ፣ ሰው ረሃብ ገብቶበታልና አካፊ ብለዋት ወጡ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም። እንዲህ ያደረጉ ሰሃባውን ሼር አብሮ መኖር አብሮ መመገብን አቀሩት። የአላህ መልእክተኛ እኛሳ ወኔሳቸው ተከታይ ነን። አሁን እንደ ቀልድ ያጫወቱኝ ነበር እዛ ክላስ ውስጥ። አንድ አምላክ አሉ ነዛ ነው የሚሉ አምላክ ወደ ሰው ልጅ መልእክት ላካ። ወደ ሰው ልጆች መልእክት ላከና ምን አለ? የምትፈልጉትን ነገር ጠይቁ፣ ነገር ግን ከምትጠይቁኝ ነገር ሰጣችኋለሁ። የፈለጋችሁትን ጠይቁ፣ ለጎረቤት ግን እጥፍ ነው የምሰጠው አለ። ግልጽ ነው። የምትፈልጉትን ጠይቁ። መኪና ካልክ ለአንተ አንድ መኪና፣ ለጎረቤት ሁለት። አንድ ህንጻ ካልክ ለጎረቤት ሁለት ህንጻ። 10 ህንጻ ካልክ ለጎረቤት 20። ያንተን እጥፍ ለጎረቤት ልሰጠው ጠይቁኝ ብሎ ላካሉ። ታዲያኛው ሰው አሰበ፣ እኔ አንድ መኪና ይዤ እሱ ሁለት ሊዝ እንደ አይነት ነው ባህላችንና እንዴት የማይታሰባል። የሚበልጠውን አሰበ። ከዛ ምን ብሎ መልእክት ላከ? አንድ አይኔን አጥፋዋል። ጎረቤቱ ስንት አይኑን ይጠፋ ነው? አላሁ አክበር። ኢስላም ግን ከራስ በላይ ለሌሎች መኖርን ያስተምራል። አልহামዱሊላህ የዲን الاسلام ተከታይ ላደረገን ጌታ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቹን እንዴት እንዳነጿቸው ያየን ነው። አቡ ሁረይራ የሚባለው የሳቸው ተወዳጅ ደረሳ አለ። ከሳቸው ጥግ ልክ ድመት ስጋይታ እንደምትጠብቀው ሐዲስ የሚጠብቅ ሰሃባ። ስራም ላይ ራሱ ብዙ አይሳተፍም። ይርበውም ይደክመው ነበር አቡ ሁረይራ። አንዴ ይላል አቡ ሁረይራ ቡኻሪ ላይ በተዘገበው ሐዲስ ላይ አንዴ በጣም ራበኝ አልቻልኩትም ማለት። ስለዚህ ታክቲክ ፈጠር። ሰዎችን ቁርአን ትርጉም እየጠየኳቸው አውቄ ተፍሲር ከዛ ከመለሱልኝ በኋላ ተከትያቸው ሄዳለሁ። አብሬ ምሳንድ ምናምን ሳይላ አይቀርም ተጋብለስ ታወራው አይደል? ምሳንድ እንዲሉኝ አውቄ አቦከር አለፋል መስጂድ ሲወጣ ያ አቡበክር እቺ ቁርአን አያት ተፍሲሯ ምንድነው አልኩት። አቡበክር ትርጉሟን ነገረኝና ሳያስከተለኝ ቀረ። ማን ልጠብቅ? ዑመር ወጣለ። አንተ ዑመር እንዲህ ሚለው የቁርአን አያ ምንድነው? ትርጉሙን ሰጠኝና አላስከተለኝ። ምናልባት ሰሃቦች ምንም የላቸው ማለት ዛንታይ። ከዛ ማን መጡ? አቡል ቃሲም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጡ። ልክ እንዳየኝ ከፊቴ ላይ ተረዳ ረሱላህ ሰለላሁ ዐለይሂ ወሰለም ተረዳና ያ አባሂር الحق بي ተከተለኛል። በቃ አንደርስታንድ አድርገውኛል ብዬ ተከተልኳቸው። ረሱላህ ቤት እንደገባነ ምን አለ ብለው ጠየቁ ረሱላህ ሰለላሁ ዐለይሂ ወሰለም። አይ ምንም የለም እቺ ወተት ብቻ ናት። ወተቷ መጣችላቸው። ማላከው ከአንሷር ጎሳ ውስጥ የሆነ የርሶ ተማሪ ነው። ያዟትና ረሱላህ ሰለም በጣም እርቦኛል ይላል አቡ ሁረይራ። ሊያጠጡኝ ነው ስል አቡ ሁረይራ አሉኛል ሄድና አህሉ ሱፋን ጥራቸው አሉኛል። አህሉ ሱፋ ማለት ከነብዩ ቤት ጀርባ የሚኖሩ ደሃዎች ናቸው። ስራ፣ ሚስት፣ ትዳር ምንም የሌላቸው ሰዎች የሚመገቡት ለረሱል የሚመጣላቸው ሀዲያ አለ። ያን ሀዲያ እሳቸው ሳይቀምሱ ለነሱ ይልኩላቸው። ይሄ ነው ምግባቸው።
አሁንም ያለችው አንዲት ብርጭቆ ወተት ናት። አህሉ ሱፋን ጥራችሁ ብዙ እኮ ናቸው። አቡ ሁረይራ ጨለመበት ዱንያ። እቺን ወተት አገኘው ሲል አህሉ ሱፋ ሲቀራመቷት ምኑ ሊደርሰኝ ነው? ትካዜ የነበርኩት መጀመሪያ። አሁን እንዴት ነው የሚደርሰኝ? አንድ ብርጭቆ ወተት ሶስቱ ገና ይሰጣት ያልቃል። ስንት በጣም ብዙ ናቸው እነሱ በመቶ የሚቆጠሩ። ግን የአላህ መልእክተኛ ከመታዘዝ ውጭ አማራጭ የለኝ። ወጣውና አሰልፍ ያመጣዋቸው ደግሞ እንዳመጣዋቸው ለሱ እንኳን የሚሰጡት በሆነ አሳልፋል። ናኔ እናንተ ነው እነሱም እናጠጣ ዛሬ። ረሱል ሰለላሁ ዐለይሂ ወሰለም አሁንም እዚህ ቦታ ላይ አላህ ተአምራት እንዲከሰት አደረገ። አንዷን ብርጭቆ ወተት ለሰሃቢዩ ይሰጡታል፣ ይጠጣል፣ ሆዱ ጠግቦ ይወጣል። ሌላኛው ይገባል፣ ይጠጣል፣ ሁሉም ጠገቡ ይላል አቡ ሁረይራ። አሁን አለቀ እያልኩ ምንም አልተነካም። መጨረሻ ላይ ብርጭቆዋን አንስቼ ሰጠዋቸው። የቀረው ትክ ብለው አዩኝና ፈብተሰም ይላል ፈገጋል። አንተ አቡ ሁረይራ ማን ቀራሁን? እኔ እናንተን ብቻ ነን እንዴ አልኩት። አሉኝ አለ። አሁን እነርሱ ብቻ ነን። ቁጭ በልና እስኪ ጠጣ። አቡ ሁረይራ ቁጭ አለና ፈሸሪብታ በጣም ጠጣው። ጨርሼ ሰጣቸው። ድገም አሉኝ ይዛው። አሁንም በጣም ጠጣው። ሶስተኛ ድገም አሉኝ። በጣም ጠጣው። አራተኛ ድገም ሲሉኝ የአላህ መልእክተኛ አሁንስ ማስገባበትም አንድም ቀዳዳ የለም አልኳቸው። ረሱልም በጣም ፈገግ አሉና ወተቱን ተቀብለው ፈሰማ ወሸሪብ አላህን ቢስሚላህ ብለው ወተቱን ጠጡ። ረሱል እንዴት ተርቢያ እንደሚሰጡ አያችሁ።